ትልቅ ሰው ናት። ራሷን መቆጣጠር አትችልም። በጣም ትልቅ ሰው ናት እና ሰዎች እሷን ማለት ሐፋዛ አልብሽ ዋሽንቷን ማለት እኔ መቀየር አለብኝ። ግን ልጆች አሏት። እንዲህ አይነት ቦታ ትስሩ አለመስራት ይሻላል ማለት ነው። ትቼ መውጣት አለብኝ። ኦኬ ጀዛከላ ኸይር። ሴት ልጅ የወንድ ልጅን አፍረት ከላይ ያየች መስራት ተገቢ አይደለም። ኖ ወንድ አይደለም ሴት ናት ማለት ነው እኮ ብትሆንም ይቅርታ፣ የሰው አፍረት ከላይ ይቻላል የሴት ምት። ኦኬ ሹክራን ጀዛከላ ኸይር። ወያኩም ሰላም አለይኩም። እኔ ልቀጥል። ሰላም አለይኩም። ወአለይኩም ሰላም። ቀጥል። እሺ ይህ ጥያቄ አንድ ክርስቲያን ወገናችን ቁርአን ኬት እንደመጣ ማስረጃ ብላ ጠየቀችኝ። ከዛ ቁርአን ገና ከመጀመሩ ይህ መጽሐፍ ካላ ለመሆኑ ጥርጥር አይገባችሁ ይላል ብዬ መለስኩላት። በዚህ ልክ ይሄ መረጃ ሊሆን አይችልም፣ ከቁርአን ከራሱ መረጃ ሊሆን አይችልም፣ ሌላ ማስረጃ ፈልጋለሁ አለችኝና አትላትም እንዴ? ራሱ መጽሐፍ ቅዱስ ሌላ ማስረጃ እንጂ ባላት ማስረጃ መጣት አትችልም። ዛት ነው እዚህ ዛት ነው ጠየኳት። ከመጽሐፍ ቅዱስ ጥቅስ መጥቀስ አልቻለችም። ከመጽሐፍ ቅዱስ ስለዚህ ክርስትና ወደቀ ማለት ነው። ለምን እንደዚህ እንደሚሉ ታውቃላችሁ? ከቁርአን መልስ ሲሰጧቸው ከሌላ የሚሉት ኢስላም ለሁሉም ጥያቄዎች መልስ እንዳለ ያውቃሉ። ለዚህም ነው ከመጽሐፉ መልስ አንፈልግም ከቁርአን የሚሉት። ቁርአን ለጥያቄዎቻቸው ሁሉ መልስ እንዳለው ስለሚያውቁ ነው። ይህን ማመናቸው ራሱ የማመናቸውን ያሳያል። ከቁርአን አንፈልግም ሲሉ የመጀመሪያ ልትኮሩና ልትደሰቱ የሚገባው ሙሉ ቁርአን ላይ መልስ እንዳለው ስለሚያውቁ ነው ከእሱ አንፈልግም የሚሉት። ስለዚህ ቀጥታ እሷ በመጣችው ሎጂክ ትሄድላታል። ስለዚህ መጽሐፍ ቅዱስ ምስክሩ ምንድን ነው? ስለዚህ የራሱ መጽሐፍ ቅዱስ ምስክር ሊሆን አይችልም፣ እንደሱ አካሄድ ማለት ነው። እሺ ይልቁንስ አንድ መለኮታዊ ቃል ይዞ የመጣ አካል የነብይነት ማረጋገጫ ምን ምን ናቸው የሚለውን ያንን መመዘን፣ ልክ እንዲሁም መለኮታዊ ቃል እኔ ያ ብቻ ማስረጃ ይሆናል በቂ ነው ብዬ ነግሬያት ነበር። እሺ አይ ቀጥል። ሌላ ጥያቄ ያለን? ሰላም አለይኩም። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ሰላም። በረመዳን ላይ አክታ እንዴት ነው? ያፍጥራል ወይስ አያፍጥርም? አክታ መክሩህ ነው፣ የተጠላ ነው። ጾምን አያስፈጥርም። የተጠላ ነው፣ አያስፈጥርም። የተጠላ ነው። አንዳንዴ ተኝተህ አንዳንዴ ረስተህ ምናምን የሚወትን ካረከ አያፍጥርም ማለት ነው። መክሩህ ነው። ረስተህን ካረክ እንቅልፍ ላይ ምናምን ሆነ የሆነ አክታ የሚገባልህ ነገር አለ። እንትን አይልም፣ አያበላሽም። ጾም አይበላሽም። ጀዛከላህ። እንትን ደግሞ መደምዘዣ እንዴት ይታያል? ከሰዓት በኋላ ስለ ምሳሌ በኢትዮጵያ 9 ሰዓት 10 ሰዓት አካባቢ መደምዘዣ ካረጉልህ 2 ሰዓት ሲቀረው ማለት ነው። 2 ሰዓት 3 ሰዓት ሲቀረው ያፍጥራል። ኦኬ ጀዛከላህ ሴፍ። እሺ
ሰላም አለይኩም ሶ ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሰላም ነው። አልሐምዱሊላህ። እንትን ማለት ነው ተራዊ ቤት እሰግዳለሁ እና ቤት ስሰግድ መጨረሻ ውትር ስሰግድ ሶስቱን አንድ ላይ ሰግጄ ነው ማሰላምተው ወይንስ ሁለቱን ከሰገርኩ በኋላ ነው? አንዱን ለብቻ ነው? ሁለቱም ትችላለሽ። በሁለቱም ይቻላል። እሺ ሌላ ጥያቄ ደግሞ ብዙ ጊዜ መህር ይሰጣል እና መህር በሚሰጥ ሰዓት ያ መህር እጅህ ላይ ላይኖር ይችላል። ሌላ ሰው ነው የተቀበለው፣ ጠፍቷል፣ የለም እና ያ እንዴት ይታያል? ኒካን ያበላሻል እንዴ? አልበላሽም። ሚስት የተቀበለችውን መህር ፈቃደኛ ከሆነች ለሰው ለድሃ መስጠት ትችላለች፣ ወይ ለቤተሰቧ ወይንም ለባሏ መልሳ ብትሰጠው ችግር የለውም። አላህ ስብሓነ ወተዓላ በቁርአን ላይ ሲናገር ወአቱ ኒሳአ ሰዱቃቲሂነ ኒሕላ ፈኢን ጢብነ ለኩም ዐን ሸይኢን ሚንሁ ነፍሰን ፈኩሉሁ ሀኒአን መሪአ ይላል። ሴቶችን የመህር ስጦታቸውን ከውስጣችሁ ደስ ብሏችሁ ስጧቸው፣ ከዚያ ደግሞ እነርሱ እንደገና መልሰው ደስ ብሏቸው ከውስጣቸው ከሰጧችሁ ብሉ ብሏል። እሺ ጀዛከላህ ወያኩም። اقتربت صلاة العصر. وعليكم السلام ورحمة الله وبركاته. ሰላም ነው። አልሐምዱሊላህ። አንድ ጥያቄ ነበረኝ። እሺ እንትን በእኛ እጣ መቁረጥ እንዴት ይታያል? ሎተሪ ከሆነ አይቻልም። ሎተሪ አይቻልም። ደግሞ ያኔ የእጣ የሚቆረጥበት ገቢ ደግሞ ለአቅመ ደካሞቹ ነው የሚገባ ምናምን አለ። በሐራም መንገድ ገንዘብን ሰብስቦ ለመስጠት ይሄ አይሆንም፣ አይቻልም፣ አይቻልም፣ አይፈቀድም። ኦኬ እሺ፣ አመሰግናለሁ። ሰላም አለይኩም ኡስታዝ። ከላይ ያለችው አለች የትሽ ናችሁ? ሰላም እንዴት ነው? ይሰማሻል? አሎ አቤት። ሰላም ሰላም፣ እንዴት ናችሁ? ሰላም ነው። ደህና ነሽ? አሎ ፈጣሪ ይመስገን ሰላም ነው። እሺ ይሰማል። እሺ ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? ያው እኔ ኦርቶዶክስ ነኝ። አሁን እኛ ኦርቶዶክሳኖች ገብርኤል ማርያም አማላጅ ናቸው እንላለን። አማላጅ ናቸው እንላለን። እናንተ ሙስሊሞች ደግሞ አላህ አንድ ነው ብላችሁ ነው የምታምኑት። አላህ አንድ ነው ብላችሁ ስታምኑ፣ እሺ መካ መዲና ላይ ያለውን ድንጋይ ለምንድን ነው የምታመልኩት? ወይም ደግሞ ለምንድን ነው የምታሻሹት? በጣም ጥሩ። አምላካችን አላህ ስብሐነ ወተዓላ ነው። ከእርሱ ውጭ ሌላን አናመልክም። ታዲያ መካ ያለው ምንድን ነው ከተባለ አቅጣጫ ነው። እሱ አቅጣጫ እንጂ ሌላ አይደለም። እንዲሁም ደግሞ የሶላት አቅጣጫ ማለት ነው። አምላክ ወደ አንድ ቦታ ዙረን እንድንሰግድ ደነገገ። ለምሳሌ መላእክቶች አሉ። የሰባቱ ሰማይ መላእክቶች ወደ አንድ አቅጣጫ ዙረው እንዲሰግዱ ታዘዋል። በሰባተኛው ሰማይ ላይ ይገኛል። ልክ እንደ ካዕባ ለእነርሱ አቅጣጫ አላቸው። በይተል ማዕሙር በማለት አላህ በቁርአን ላይ ይጠቅሰዋል። ወደ ተዘበራረቀ ቦታ እንዳይሰግዱ ሰዎችንም ልክ እንዲሁ ወደ አንድ አቅጣጫ ዙረው እንዲሰግዱ ምልክት አደረገ። ምልክት እንጂ ሌላ አይደለም። አላህ በቁርአን ላይ ፈወሊ ወጅሀከ ሸጥረል መስጂዲል ሐራም ይላል። ሶላትን በምትሰግድ ጊዜ ፊትህን ወደ ካዕባ አቅጣጫ ወደ ቂብላ አቅጣጫ ዙረህ ስገድ ይላል። ከዚያ በፊትም ሌላ አቅጣጫ ነበረው አምላክ አላህ ሱብሓነሁ ወተዓላ። ለምሳሌ እስራኤላውያን ነቢያቶች ወደ ኢየሩሳሌም ነበር የሚሰግዱት። ያ ማለት ግን አመለኩት ማለት አይደለም። እሱን እንደ አቅጣጫ ነው እንጂ የሚጠቀሙት ያንን የአብርሃምን የኢስሐቅ የያዕቆብን አንዱን አምላክ ነው የሚያመልኩት። ይህን መጽሐፍ ቅዱስ ላይ ላሳይሽ እችላለሁ። ዳዊት ምን ይላል? መዝሙረ ዳዊት ላይ ወደ ቤተ መቅደስህም ዙሬ እሰግዳለሁኝ ይላል። ቤተ መቅደሱን እያመለከው ነው አይደለም። አየሽ፣ የሚያመልከው አምላክ ሁሉ። ነገር ግን ምን አለ? እሱን እንደ አቅጣጫ አድርጎ ይጠቀመው ነበር። ይህ ነው መሲሁ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 4 ቁጥር 21 ላይ ምን አላቸው? ነገር ግን ወደፊት የስግደት አቅጣጫ ከኢየሩሳሌም የሚቀየርበት ጊዜ ይመጣል ብሏታል። ሴትየዋ መጣችና አንድ ሴት ጠየቀችው።
መምህር ሆይ አንተ ነቢይ እንደሆን ካያለሁ አለችው። አባቶቻችን በዚህ ተራራ ሰገዱ፣ እናንተ ደግሞ አለችው ኢየሱስን ስግደት በኢየሩሳሌም ካልሆነ አይሆንም ትሉናላችሁ አለችው። አንቺ ሴት እውነት እውነት እልሻለሁ ወደፊት ወደ ኢየሩሳሌም የማትሰግዱበት ጊዜ ይመጣል አላት። በማን ላይ ነው ይህ ትንቢት የተፈጸመው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መጀመሪያ ነቢይ ተደርገው እንደተላኩ ትንቢቱ በእርሳቸው ላይ እንደተፈጸመ መጽሐፉን ለሚያነቡ ሰዎች ሊያሳያቸው ዘንድ አላህ መጀመሪያው ወደ ኢየሩሳሌም ዙረህ ስገድ ነበር የተባሉት። የሚገርምሽ ሰሓቦች ምን አሉ ይህን ሲናገሩ? ሰለይና መዓ ረሱሊላሂ ሰለላሁ ዐለይሂ ወሰለም مع رسول الله صلى الله عليه وسلم إلى بيت المقدس نحو 16 شهرا أو 17 شهرا ثم أمرنا باستقبال القبلة فاستقبلناه. كنبي محمد صلى الله عليه وسلم قال لأسرى سدستنا لأسرى 7 ورات ياكل ودى يروساليم زورا سجدن قالوا إيش كزيان بهالا የቂብላ አቅጣጫ ከ16 ከ17 ወራት በኋላ የቂብላ አቅጣጫ ወደ ካዕባ ተቀየረ አለ። ኢየሱስም ምን ብሏት ነበር ለሴትየዋ? አንቺ ሴት እውነት እውነት እልሻለሁ ወደ ኢየሩሳሌም ዙራችሁ የማትሰግዱበት ጊዜ ይመጣል ብሏት። በማን ላይ ተፈጸመ ይህ ትንቢት? በነብዩ ሰለላሁ ዐለይሂ ወሰለም ላይ። ይህ ኢየሱስ ስለ ነብዩ መሐመድ የተናገረው ትንቢት መሆኑን በደንብ አድርጎ ያሳያል። ወጥቷል አይደል? ይህ ነው። እሺ ሁለተኛ ጥያቄ መሐመድ ሰለላሁ ዐለይሂ ወሰለም እንዴት ነው የምታምኑባቸው? ስታምኑባቸው እግዚአብሔር ነው ወይስ መላእክት? ነብይ ናቸው፣ ሰው ናቸው ከሰዎች መካከል። አላህ በቁርአን ላይ ቁል ኢነማ አነ በሸሩ ሚስልኩም ይላል። ዩሓ ኢለየ አነማ ኢላሁኩም ኢላሁ ዋሒድ። ሙሐመድ ሆይ እኔ ልክ እንደናንተ ሰው ነው ይበላቸው፣ ከእናንተ የሚለየኝ ወደ እኔ የአምላክ ቃል ይወረድልኛል በላቸዋል። ሌላ ምንም የላቸው። ልክ እንደነ ሙሴ እንደነ አብርሃም እንደነ ኢስሐቅ እንደነ ያዕቁብ ከነቢያቶች መካከል አንድ ነቢይ ናቸው። አላህ በቁርአን ላይ ሲገልጻቸው ወማ ሙሐመዱን ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ይላል። ሙሐመድ ማለት ከእርሱ በፊት እንዳለፉ መልእክተኞች አንድ መልእክተኛና ነቢይ ነው ይለናል። እና ነቢይ ናቸው። እርሳቸው ለጌታ ለአምላክ ለአላህ ሱብሓነሁ ወተዓላ ከማንም በላይ የተገዙ ያመለኩ ናቸው። አሕመድ የሚል ስም አላቸው ከስሞቻቸው መካከል ማንነታቸውንም የያዘ ነው። አና አሕመድ ይላሉ፣ እኔ አሕመድ ነኝ አሉ። ምን ማለት ነው? ለጌታው ለአላህ ከማንም በላይ ያመሰገነና የተገዛ ማለት ነው። እና ለጌታቸው ለአምላክ ለአላህ በጣም የሚገዙ ነበሩ። ነቢዩላህ ዒሳ የማርያም ልጅ ስለ እርሳቸው ትንቢት ሲናገር ጊዜ ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኢል አዕቡዱላህ ረቢ ወረብኩም ሚንሁ ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኢል ኢኒ ረሱሉላህ ኢለይኩም ሙሰድቀን ሊማ በይነ የደይ ሚነ ተውራት ወሙበሽረን ቢረሱሊን የእቲ ሚን ባዕድ ስሙሁ አሕመድ ይላል። ከእኔ በኋላ ነቢይ ይመጣል ስሙም አሕመድ የሚባል ብሎ ለእስራኤል ልጆች አብስሯቸዋል። እና እርሳቸው ምንድናቸው ከተባለ ከማንም በላይ ለጌታ ለአላህ ሱብሓነሁ ወተዓላ የተገዙ አላህን ከማንም በላይ ያመለኩ ነቢይ ናቸው። ተአምራቶችን አድርገዋል። የነቢይነት ማረጋገጫ የሚሆን ይሄ ናቸው እንጂ እርሳቸው አምላክ አይደሉም። በእርሳቸው ምንም አይነት አምልኮ አይሰማም። እኛ ገብርኤል፣ ሚካኤል፣ ማርያም መላእክት ናቸው እንደምንለው ነው እናንተ የምታምኑት ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም መላእክት ናቸው እንጂ አሰግዱላቸውም ታምናላችሁ እንጂ በእነሱ ዘንድ እግዚአብሔርን እንትን ትላላችሁ እንጂ። አሁን ለምሳሌ ነቢዩ ሰለላሁ ዐለይሂ ወሰለም ስታከብሩ ወይ ደግሞ በእነሱ ምክንያት ነው እግዚአብሔርን እንትን ማለት የምትችሉት እንጂ ማምለክ አትችሉም። ፈጣሪ አምላክ እርሳቸው መልአክ ሳይሆኑ ሰው ናቸው፣ ነቢይ ናቸው። እርሳቸው አላህ እንደሚገዙ ሁሉ እኛ እንገዛለን። በእርሳቸው በኩል ህግና ስርዓትን አወርዷል አምላክ። በየዘመናቱ ነቢያትን ሲያስነሳ ጊዜ አምላክ በእነርሱ በነዚያ በነቢያት በኩል ህግና ስርዓትን ያወርዳል። በዚያ መልኩ በዚያ ነቢይ ላይ በተወረደ ህግና ስርዓት መሰረት ትውልዶቹ አምላክን ያመልካሉ፣ ይገዛሉ ማለት ነው። ነቢይ ሰለላሁ ዐለይሂ ወሰለም እግዚአብሔር ማለት ሰው ናቸው እያልከኝ ነው? ሰው ናቸው መላኢካ ናቸው ብለኸኛል ቅድም። መላኢካ አይደለም፣ መላኢካ አይደለም፣ ሰው ናቸው። ከነቢያቶች መካከል አንድ ነቢይ ናቸው። በደንብ ያዙልኝ። እሺ ነቢዩ ሰለላሁ ዐለይሂ ወሰለም ሰው ከሆኑ እናንተ ለምንድን ነው እሺ ለነሱ ነቢዩ ሰለላሁ ዐለይሂ ወሰለም ብላችሁ አሁን ለምሳሌ እንደኔ አንድ የማታቅ ልጅ ወይ ደግሞ የማታቅ አሁን ለምሳሌ እኔ ስለ ራሴ እንጂ ስለ ሙስሊም ምንም ነገር የማላቀው ነገር ይኖራል። ገባ? አላቅምም። ግን አሁን በማላቀው ላቅም ሳላቅም ባለማወቅም ይሆናል አንድ ነገር ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ነው ብዬ ስናገር ይገደል፣ ይመታ፣
እንደገና ደግሞ ይታሰር ትላላችሁ አይደል? ለምን አስፈለገ? ኦኬ እኛ ይገደል አንልም። ያ ሰው ግን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን የሚሰድብ ከሆነ ይጠየቃል። ቁርአን ላይ ያለ ብሎ አላህና መልእክተኛውን የሚሳደብ ሰው ይመከራል። አላህንና ቁርአንን ነው የሚለው። አላህንና ቁርአንን ለምሳሌ ቁርአንን የሚቀድ ቁርአንን የሚሰድብ አላህን እንትን የሚል እንጂ ነብዩ ሰለላሁ ዐለይሂ ወሰለምን የሚሰድብ ይገደል ወይ ደግሞ ይታሰር የሚል ነገር አለ የለም። ደስ ሐላስ ነገር ግን መጽሐፍ ቅዱስ ላይ እግዚአብሔርን የሰደበ ይገደል ይላል። አሳይሽ። አዎ እኛ ጋርም አለ። እግዚአብሔርን የሰደበ ሰው ይገደል ይላል አይደለ? እግዚአብሔርን የሰደበ ፈጽሞ ይገደል ይላል መጽሐፍ ቅዱስ። ምን ትያለሽ? እግዚአብሔርን የሰደበ ፈጽሞ ይገደል። አንድ ሰው እግዚአብሔርን ቢሳደብ ይገደላል። እንደ ክርስቲያን አይደለም እንደናንተ። አሁን ለምሳሌ መጽሐፋችሁን የቀደደ ወይ ደግሞ እግዚአብሔርን እንትን ያለ በእናንተ ዘንድ ይገደላል። እግዚአብሔር ግን በዚች ምድር ላይ ከእግዚአብሔር ውጭ ማንም ንጹሕ የለም። ማንም ማለት ነው። አሁን አንዳንድ ሰዎች በእናንተ በሙስሊም በአንዳንድ ሰዎች ላይ እግዚአብሔርን ወይም ደግሞ ቁርአን ሲቀድ ያንን ሰው ከማስተማር ይልቅ ይሄ ነገር ትክክል አይደለም ብሎ በውስጥ ብዙ ነገር የማያውቅ ነገር ሊኖር ይችላል። ያንን ከማሳወቅ ይልቅ አሳልፎ ለሰው መስጠት ወይም ደግሞ ማሰር፣ መግደልን ትፈልጋላችሁ። እዚህ ጋ ነው ያው እና ግደሉ የተባለው እዚህ ጋ ነው፣ መጽሐፍ ቅዱስ ላይ ነው። ምን ይላል? የእግዚአብሔርን ስም የሚሰድብ ፈጽሞ ይገደል፣ ማህበሩም ሁሉ ይውገሩት። መጻተኛ ወይንም የአገር ልጅ ቢሆን የእግዚአብሔርን ስም በሰደበ ጊዜ ይገደል ይላል። ያ ምን ታያለሽ? እግዚአብሔርን ቢሳደብ በድንጋይ ተሰብስበሽ ትገየዋለሽ፣ ትወግሬዋለሽ። ግደሉ እያለ ነው ይሳደብ። እግዚአብሔር ይቅር ባይ አምላክ ነው። እግዚአብሔርን የሰደበ ሰው እኔ ይገደል አልልም። ግደሉት እያለ ለምሳሌ ሳይሆን መጽሐፉን ይሄን ያመጣው ወይ ደግሞ ከኦርቶዶክስ መጽሐፍ ላይሆን ይችላል። እርግጠኛ ላትሆን ትችላለች። ሳይሆን አላቸው ከቤንጦች ወይ ደግሞ ክርስቲያና የተናሳ እሺ ኦርቶዶክስ የተናሳ ይምኪን ከጴንጤዎች ሊሆን ይችላል ከሌሎች አማኞች እንጂ እግዚአብሔርን የገደለ የተናገረ ይገደል ወይም ደግሞ አይልም። ይቅር ባይ አምላክ ነው የሚለው። የኛ ይቅር ባይ አምላክ ነው እግዚአብሔር። በዚች ምድር ላይ ማንም ንጹሕ የለም። አዳምጫ ታዲያ ዝም ብሎ ማውራት ሳይሆን አዳምጪ። ሰላም ነህ ክርስቲያን ነህ? ሄሎ ወረደ ያውቀዋል። ያው ይሄ መጽሐፍ ቅዱስ ላይ ነው ያለው። እሺ የእግዚአብሔርን ስም የሚሰድብ ፈጽሞ ይገደል ይላል። ይሄ ብቻ አይደለም፣ ሌላም ልጨምርልሽ አንድ ጊዜ። ሌላ ቦታ ላይ ምን ይላል? እግዚአብሔር ሴቶችን ግደሏቸው ይላል። ያው የሽማግሌውን፣ ጎበዝን፣ ቆንጆይቱን፣ ህፃናቶችን፣ ሴቶችን ፈጽማችሁ ግደሉ ይላል። ሌላም ልጨምርልሽ? ቀይ ልጨምርልሽ። ሌላ የግድያ ማዕት በደርዘን ያለው መጽሐፍ ቅዱስ ላይ በደርዘን ማለት ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉን፣ አህያውን ግደል። እንስሳት እንኳ አልቀረውም ግደሉ እያለ ህግ ያወጣል እግዚአብሔር። ህፃናቶችን ግደሉ። ታዲያ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ ከተባለ ምን እንዳሉ ደግሞ እርሳቸው ላሳይሻለች። እግዚአብሔር ሴቶችን፣ ህፃናቶችን፣ ሽማግሌዎችን ግደሉ አላለም። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ደግሞ በተቃራኒ አደራ ሴቶችን፣ ሽማግሌዎችን፣ ህፃናቶችን እንዳትገሉ ይላሉ። ያሉበትን ላሳይሽ። ያ እዚህ ጋር ያው ወደ አማርኛ አልቀይርላችሁ
ይታያቸዋል። እዚሁ እያለ ወደ አማርኛ ያቀይርላችሁ ከምተረጉምላቸው ራሳቸው እንድታነቡት። ምን ይላል? ሽማግሌን፣ ልጅን፣ ወጣትን ወይንም ሴትን አትግደል። ሽማግሌን፣ ልጅን፣ ሴትን አትግደል ይላሉ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። እግዚአብሔር ደግሞ ምን አለ? ያው ወንዱን፣ ሴቱን፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉን፣ ግመሉን፣ አህያውን ግደል አለ። ይሄ ነው ይመስላል። ለማንኛውም ይሄ እሺ። ሌላ ጥያቄ አለሽ? እሺ ዜድ ከላይ ያለሽው የምትሽናሽ ዜድ አሉ አሉ ጥያቄ ያላችሁ ልጆች የገባችሁ? አሉ ሰላም አለይኩም። ወአለይኩም ሰላም። ሰላም አለይኩም። አይሰማም? ወአለይኩም ሰላም ወራህመቱላሂ። ኡስታዝ ሁለት ጥያቄ ነበረኝ። አንደኛው በእንትን እንዳናገባቸው የተከለከልናቸው አሉ አይደለ? አሁን ለምሳሌ እንደ እህት፣ አክስት ምናምን ማለት ነው። እና የሚስት እናትም አሁን ተከልክሏል አይደለ? እና እነሱ አሁን እህት ምናምን ሲሆኑ አጅነቢ አይሆኑብንም? አሁን የሚስት እናት አሁን አጅነቢ ትሆንብናለች ወይ? የባል እናት ለአንተ አጅነቢ አትሆንም። መህራም ነች፣ ከዘመድ ነዋል። ኦኬ እሺ። ሌላኛው ደግሞ አሁን ውዱ ከረመዳን በኋላ ለመጣ ነው። የዚያውን አይደለ? በቃ እንገናኛለን። ኢድን እዚህ ውዬ ቀጥታ እመጣለሁ ኢንሻአላህ። أذان العصر. مرحبا. الله أكبر الله أكبر الله